በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 29 ዕረፍቱ ለቅዱስ ጴጥሮስ ተፍጻሜተ ሰማዕት። ቅዱስ ጴጥሮስ አባቱ ቴዎድሮስ ይባላል። ሊቀ ካህናት ነበር። እናቱ ሶፊያ ትባላለች። ልጅ አጥተው ሲያዝኑ ይኖሩ ነበር። ከዕለታት በአንድ ቀን በባለ ጴጥሮስ ወጳውሎስ እናቱ ቤተ ክርስቲያን ሄዳ ስትማጸን ቅዱስ ጴጥሮስ ቅዱስ ጳውሎስ በስዕሉ ሆነው ወንድ ልጅ ትወልጃለሽ፣ ሕሩዩ ለእግዚአብሔር ነውና ስሙን ጴጥሮስ በይው አሏት። እርሷም ወለደች፣ ስሙም ጴጥሮስ ተባለ። ሲያድግ ተምሮ እግዚአብሔርን ያገልግል ብለው ለሊቀ ጳጳሳቱ ለአባ ሳሙኤል ሰጡት። እርሱም አስተምሮ ከማዕረገ ቅስና አደረሰው። ሲያርፍም ከኔ ቀጥሎ የሚሾም እሱ ነው ብሎ ተናግሮለት ነበርና በመንበረ ማርቆስ 18ኛ ሊቀ ጳጳሳት አድርገው ሾመውታል። የቅዱስ ጴጥሮስም አኪላስ፣ እለእስክንድሮስ፣ አርዮስ የሚባሉ ደቀ መዛሙርት ነበሩት። በታሪኩ ስለምናያቸው እኒህን አነሳን እንጂ ደቀ መዛሙርቱ እኒህ ብቻ አይደሉም፣ ብዙ ናቸው። አርዮስ የሊቢያ ሰው ነው። አንድ ቀን ከቤተ መዛግብት ገብቶ መጽሐፈ ሰሎሞን ሲመለከት ትቤ ጥበብ ፈጠረኒ አብ ከመ እኩን መቅድመ ኩሉ ተግባሩ የሚል ንባብ አገኘ። የወልድን አምላክነት ይጠራጠር ነበርና ጥበብ የተባለ ወልድ ነው፣ ፈጠረኝም ማለቱ በባህሪው ፍጡር ቢሆን እንጂ ብሎ ይከራከርበት ያስተምርበት ጀመረ። ነገሩ ከቅዱስ ጴጥሮስ ደረሰና አስጠርቶ ልጄ እንዲህ ያለውን ከኔ አልሰማኸው፣ ከመጽሐፍም አላገኘኸው፣ ሁለተኛ እንዲህ ብለህ አታስብ አትናገር አለው። አርዮስም ለጊዜው እሺ ብሎ ወጣ። ክርክሩን ግን አልተወውም። ከሹመቱ ሽሮ ከማዕረጉ አዋርዶ ሰደደው። ንጉሥ ዲዮቅልጥያኖስ እኒህ ክርስቲያን ያልቃሉ ይጠፋሉ ብዬ በየቀኑ በሰይፍ አስመታቸዋለሁ፣ እንደገና ይበዛሉ አይቀንሱም፣ ነገሩ ምንድነው ብሎ ጠየቀ። አንተ 1000 ገድለህ ብትውል 1000 አሳምኖ አጥምቆ የሚውል መምህር አላቸው አሉት። እርሱም መምህሩ ማን ነው አላቸው። የእስክንድሪያው ሊቀ ጳጳሳት ጴጥሮስ ነው አሉት። ግደሉት ብሎ ጋላት የሚባል ጭፍራ ላከ። አርዮስ ይህን ሰምቶ አኪላስና እለእስክንድሮስን ተመልሻለሁና ከመምህሬ አስታርቁኝ አላቸው። እነርሱም ሄደው አባታችን ታረቅልን አሉት። ተመልሻለሁ አለን አላቸው። አዎን ተመልሻለሁ ብሏል አሉት። ከተመለሰማ ምን ገዶኝ ብሎ ቀን ቀጥሮ አሰናበታቸው። ነገር ግን በዚያች ሌሊት ጌታ በአምሳለ ሕፃን ሆኖ የተቀደደ ልብስ ለብሶ ራሱን ይዞ ሲያዝን ታየ። ጌታ መሆኑን አውቆ ኦ እግዚእ መኑ ሰጠጣ ለልብስከ፣ ጌታዬ ልብስህን ማን ቀደዳት አለው። ጌታም መልሶ እንዲህ አለው፣ አርዮስ ቀደዳት፣ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ለየኝ። ወእምኔሁ ተአቅብ፣ የማይመለስ መናፍቅ ነውና ከውግዘቱ እንዳትፈታው ታወቅ አለው። ከዚያም አያይዞ እስከ ምጽአት ድረስ የሚሆነውን የሚደረገውን ሁሉ ነግሮታል። እነርሱም በቀጠራቸው ቀን ይዘውት መጡ። አርዮስ አንድ እግሩ ከውስጥ አንድ እግሩ በአፋ ሆኖ ሳለ ቅዱስ ጴጥሮስ ውጉዝ አርዮስ በሰማይ ወምድር ብሎ አወገዘው። በዚህ ሰዓት አርዮስ የኋሊት ተመልሶ ጠፍቷል እና አኪላስ ደንግጠው ቆሙ። ልጆቼ ለምን ደነገጣችሁ አላቸው። እነርሱም እናስታርቃለን ብለን ጸብ ስናጸና ምነው አንደንግጥ አሉት። እርሱም የጌታን ፈቃድ መተላለፍ እችላለሁን? እኔም የእረፍት ጊዜ ቀርቧል። ከኔ ቀጥሎ ልጄ አኪላስ ይሾማል። ነገር ግን በውዳሴ ከንቱ ጠልፎት የባልንጀርነት ፍቅር አገብሮት ከሹመቱ ይመልሰዋል። እሱም አይጠቀምም፣ በመንፈቁ ይቀሰፋል። ከሱ ቀጥሎ ልጄ እለእስክንድሮስ ይሾማል። በእርሱ ዘመን አብይ ጉባኤ ይደረጋል፣ ኀፍረቱን በአደባባይ ይገልጽበታል ብሎ ጌታ የገለጸለትን ነግሯቸው ተመለሱ። ከዚህ በኋላ ጭፍሮቹ መጡ። ምዕመናን ይወዱታልና ጦር ሰብቀው ሾተል መዘው ቀን ባጀብ ሌት በዘብ ይጠብቁት ጀመር። በዚህ ሰዓት ቅዱስ ጴጥሮስ በእኔ ምክንያት የክርስቲያን ደም በከንቱ ሊፈስ አይደለምን ብሎ ከቅዱስ ማርቆስ መቃብር ቤት ገብቶ ደሜን የአንጾኪያ ሰማዕት ደም ማብቂያ አድርጋት እያለ ይጸልይ ጀመር። እንዲህ ማለቱ ግን ከእርሱ በኋላ ስለ ወንጌል ክብር መከራ የሚቀበሉ ምዕመናን ሰማዕት እንዳይሆኑ ወይም እንዳይቀበሉ ተመኝቷቸው አይደለም። እንግዲህ መከራ ቢጸናባቸው ይክዳሉ ብሎ አስቦላቸው ነው እንጂ እንደተቀበለውም ለማጠየቅ አሜን ይኩን በከመ ቃልከ የሚል ድምፅ ከወደ ላይ ተሰምቷል።
በዚህ ዕለት ምዕመናን ተዳክመው ሳሉ አንገቱን አመቻችቶ ሰጥቷቸው ሰያፊ ሰይፉን በመስኮት አሾልኮ አስገብቶ ቆርጦታል። አሳሃ ወሎሙ ፊቃሮ ቅድስት ወመጥኦ ሙክሳዱ ክብርተ ለጋላት እንዲል። ከዚያ በፊት ለልማዱ ቅዱስ ጴጥሮስ የነግ ተግባሩን ሲጨርስ እጁን ይጽፋል። ገብተው የሚማር ሲማር፣ የሚያስፈርድ ሲያስፈርድ ይውሉ ነበር። በዚያን ዕለት ግን ድምፅ አጡ። ከፍተው ቢገቡ ቸብቸቦ ተቆርጦ ለብቻው ወድቆ አገኙት። ቢያገናኙት ወይ ተረክበ አሰረ ምትረት ይላል። ሰይፍ እንዳልነካው ሆኗል። ቅዱስ ጴጥሮስ መንበሩን ከተሾመ ጀምሮ ከአንድ ቀን በቀር ተቀምጦበት አያውቅም ነበር። ስለምን ቢሉ አንድ ቀን ሲያስተምር ጌታ ተቀምጦበት አይቶ ከጌታዬ ጋር ተጋፍቼ እቀመጣለሁን ብሎ መንበሩን ለጌታ ለቆ ካጠገቡ ተራ መቀመጫ አድርጎ ምንጻፍ አንጽፎ ይቀመጥ ነበር። ከዚህ መንበር ላይ አድርገው ገንዘው በዝማሬ በእልልታ ቀብረውታል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን።